የፊት ቆዳችሁ ሴንሲቲቭ ከሆነና ፊታችሁን ማሳጅ ማድረግ ፈልጋችሁ ብዙ አይነት ኦይል ስትሞክሩ ፊታችሁ እየተቆጣ ካስቸገራችሁ ምንድነው ማድረግ ያለባችሁ? እንዴትስ ነው ማሳጅ ማድረግ ያለባችሁ የሚለውን ነገር ዛሬ እናወራለን። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ቆዳችሁ ለኦይሎች ሪያክት ማድረግ ከጀመረ እውነት ለመናገር ማሳጅ ማድረግ ሪስክ ነው፣ ግን ደግሞ ሪስክ በሌለው መንገድ እንዴት አድርጋችሁ ነው የማሳጅን ጥቅም ማግኘት የምትችሉት የሚለውን ነገር እናውራ። በመጀመሪያ እንግዲህ ማድረግ የሚገባችሁ ነገር እና ማወቅ የሚገባችሁ ነገር ምንድነው? ቆዳችሁን ማዳመጥ መቻል አለባችሁ። እናንተ ቆዳችሁን በምትነኩበት ሰዓት ወይም የምትሰጡትን ፕሮዳክት እያያችሁ ምን አይነት ምላሽ ነው የሚሰጣችሁ የሚለውን ነገር በደንብ ማወቅ አለባችሁ። ሁለተኛው ደግሞ ከባድ ኦይል ወይንም ደግሞ ወፍራም ይዘት ያላቸው ኦይሎች ብዙ ጊዜ እንዳትጠቀሙ እላችኋለሁ። በመቀጠል ደግሞ ሽታ ያላቸው ኦይሎች አስፈላጊ አይደሉም። እነሱም ኮምፕሊትሊ አቮይድ ማድረግ ነው ያለባችሁ። ሌላው ደግሞ እናንተ ራሳችሁ ማሳጅ በምታደርጉበት ሰዓት ኃይል የምትሰጡ ከሆነ ወይም በጣም የምትጫኑት ከሆነ ቆዳችሁ ወዲያውኑ ይቆጣል። አንዳንድ ጊዜ ኦይሉ ላይሆን ይችላል ቆዳችሁን የረበሸው ወይም እንዲቆጣ ያደረገው። ራሳችሁ ማሳጅ በምታደርጉበት ጊዜ አላስፈላጊ የሆነ ኃይል የምትጠቀሙ ከሆነ ወዲያውኑ ቆዳችሁ ሊቀላ ይችላል፣ ሊያሳክካችሁ ይችላል፣ የሆነ አይነት ምልክት ሊያወጣ ይችላል። አንዳንዴ ደግሞ ሊበልዝም ይችላል፣ ሊጠቁር ይችላል። ስለዚህ ሁልጊዜ እንደምላችሁ የመጀመሪያው ወፍራም ይዘት ካላቸው ኦይሎች ተቆጠቡ፣ አትጠቀሙ። ሁለተኛው ሽታ ያላቸውን ኦይሎች አትጠቀሙ። ሶስተኛ ኃይል አትጠቀሙ። ሌላው ደግሞ እንግዲህ ሞይስቸራይዘር መጠቀም እንግዲህ ልመዱ። እኔ በሞይስቸራይዘር ማሳጅ አድርጉ ብዬ በጣም ባልመክራችሁ፣ ግን ደግሞ እኔ በቃ ለብዙ ኦይሎች አለርጂ ነው የሚሆንብኝ ቆዳዬ የምትሉ ከሆነ ኦኬ ላይት የሆነ ሞይስቸራይዘር ተጠቀሙ። አለበለዛ አሎቬራ ተጠቀሙ። የአሎቬራ ጀል ከአልኮሆል ፍሪ የሆነ መሆኑን እርግጠኛ ሆናችሁ አሎቬራ ጀል ተጠቀሙ። እኔ እንግዲህ የምመክራችሁ ራሱን ተክሉን ግዙትና ጄሉን አውጥታችሁ ከዛ በኋላ በሱ ማሳጅ አድርጉ። ሌላው ደግሞ ጀል ቤዝድ የሆነ ሴረም ተጠቀሙ። ለምሳሌ እንደ ሃይሎሪክ አሲድ። እንግዲህ እነዚህ ፊታችሁ ማሳጅ ለማድረግ በቂ ናቸው። በዛ ላይ ቆዳን አይደፍኑም። በተጨማሪም ደግሞ ቆዳችሁ እንዳይቆጣ ያደርጋል ማለት ነው። አሎቬራ ጄል እንደውም የተቆጣ ወይም የሚያሳክክን ቆዳ ራሱ ጄሉን ስትቀቡት ያረጋጋላችኋል፣ ቁስል ያድናል። ስለዚህ በአሎቬራ ጄል ወይንም አሁን በነገርኳችሁ ጀል ቤዝድ በሆነ በሃይሎሪክ አሲድ ሴረም ማሳጅ ማድረግ ትችላላችሁ። ቀጥሎ ደግሞ እንግዲህ ቀለል ያለ ቴክኒኮችን ላሳያችሁ። መጀመሪያ እንግዲህ እጃችሁ ንጹህ መሆኑን እርግጠኛ ሁኑ። ከዛ በኋላ እጃችሁን እንደዚህ አድርጋችሁ አሙቁት። ካሙቃችሁት በኋላ ቀስ ብላችሁ ፊታችሁ ላይ አሳርፉት። ይሄንን እንግዲህ ለተወሰነ ደቂቃ አድርጉ። ይሄን ስታረጉ እንግዲህ ያለምንም ፍሪክሽን ፊታችሁ ሪላክስ እያደረገ ይሄዳል። ሌላው ደግሞ ጣታችሁን በመጠቀም በጣም ቀስ ባለ ለስለስ ባለ መንገድ ግዳጅ ወይም ኃይል ሳትጠቀሙ ከዚህ ጀምራችሁ ማለት ነው እንደዚህ አድርጋችሁ ወደ ጎን ትሄዱና ከዛ ወደ አገጫችሁ ከዛ ቀና ብላችሁ በአንገታችሁ እንደዚህ ወርዳችሁ እስከዚህ እስከ ኮላር ቦናችሁ ድረስ ወርዳላችሁ። ከዚህ አይደል የጀመራችሁት። ከዛ ቀጥሎ እዚህ ጋር ትመጡና ይሄንንም እንደዚህ በቺክ ቦናችሁ አልፋችሁ ዶሯችሁ ጫፍ ድረስ ከዛ በኋላ እንደዚህ ትወርዳላችሁ። ከዛ እዚህ ጋር ወይ ከከንፈራችሁ ሴንተር መጀመር ትችላላችሁ። አለበለዛ ከዚህ ወደ ጎን ትሄዱና ከዛ እዚህ ጋር ስትደርሱ እዚህ አድርጋችሁ እዚህ ትመጣላችሁ። ይሄንን ግን እኔ አሁን ለማሳየት ነው እንጂ ያሳየኋችሁ። እናንተ እዚህ ጋር አሁን ለምሳሌ 10 ጊዜ
10 ጊዜ ነው የምታደርጉት። ቀጥሎ ደግሞ አይናችሁ ስር ያለ ጥቁረት፣ እብጠት ለማስለቀቅ ስንፈልግ ደግሞ ምንድነው የምናደርገው? እንግዲህ ቆዳችሁ ሴንሲቲቭ ስለሆነ አሁን የማወራው ቆዳችሁ ሴንሲቲቭ ለሆነ ሰዎች ነው። ስለዚህ ይሄ ደግሞ ከሁሉም ቦታ በጣም ስስ ቦታ ነው። ስለዚህ ሴንሲቲቭ እንኳን ባይሆን የማናችንም ቆዳ እዚህ ጋራ ማሳጅ ስናደርግ ከሁሉም የበለጠ በጣም መጠንቀቅ ይኖርብናል ስስ ስለሆነ። ስለዚህ ምንድነው የምናደርገው? እቺ የቀለበት ጣታችንን በመጠቀም ባለፈው ማሳየቻችኋለሁ ለ60 ሰከንድ ለ1 ደቂቃ ለ2 ደቂቃ እንደዚህ ታፕ አድርጉት። እዚህ ማለት ነው። ይሄንን በምታደርጉበት ሰዓት ማስላችሁ እየተነቃቃ ይሄዳል። የደም ዝውውር እየተሻሻለ ይሄዳል። ስለዚህ የተጠራቀመ ፍሉድ ምን ይሆናል? እየተወገደ ይሄዳል። ያ በሚሆንበት ሰዓት እብጠት ይቀንሳል። ከጊዜ በኋላ ደግሞ አይናችሁ ስር ያለ ጥቁረት እየጠፋ ይሄዳል። ሌላው ደግሞ ፊታችሁ በሚጨናነቅበት ሰዓት ቴምፕላችሁን ሁልጊዜ ማሳጅ አድርጉላችኋለሁ። ስለዚህ 2 ጣታችሁን በመጠቀም ይሄንን እንደዚህ ያዞራችሁ ለ1 ደቂቃ ለ2 ደቂቃ ማሳጅ በምታደርጉበት ሰዓት ማስላችሁ ሪላክስ እያደረገ ይሄዳል። በዛ ላይ ቆዳችሁን በኃይል እየፈተጋችሁት አይደለም። ፊታችሁ ላይ ያለ ቴንሽን እየቀነሰ ይሄዳል ማለት ነው። ሌላው ደግሞ ወሳኙ ነገርና ማይዘለለው ነገር አንገታችሁ አካባቢ፣ ደረታችሁ አካባቢ ማሳጅ ማድረግ ነው። ስለዚህ እንደዚህ እያደረጋችሁ ማሳጅ ስታደርጉ ቆዳችሁ ሪያክት የሚያደርግባችሁ የሚመስላችሁ ከሆነ አሁንም ታፕ ታደርጋላችሁ። አንገታችሁን እንደዚህ አድርጋችሁ 1 ደቂቃ ለ2 ደቂቃ እንደዚህ ታፕ ስታደርጉ ምን ይሆናል? የኮላጅን ምርት እየተሻሻለ እየጨመረ ይሄዳል ማለት ነው። ያ ደግሞ ሲሆን ቆዳችን ቶሎ እንዳያረጅ፣ እንዳይሸበሸብ፣ መስመር እንዳያወጣ ይረዳል። ይሄንንም ደስ እያደረጋችሁ ታፕ ታረጋላችሁ። ከፈለጋችሁ ደግሞ እንዲሳታሹት እንደዚህ ጣታችሁን ታሳርፉና ቀስ ብላችሁ ሰርክል እየሰራችሁ ማሳጅ ማድረግ ትችላላችሁ። ስለዚህ ከማሳጅ የምናገኘውን ጥቅም እናንተም ማግኘት ስለሚኖርባችሁ ፊቴ ምንም አይነት ኦይል ስጠቀም ስለሚቆጣብኝ በቃ ማሳጅ ማድረግ አልችልም ማለት ሳይሆን ቀለል ያሉ ቴክኒኮችን በመጠቀም ጥቅሞቹን ማግኘት ይቻላል። ይሄንን ግን ጥቅም ለማግኘት ሁልጊዜ ምንድነው ነው የምለው በየቀኑ አድርጉ። ሌላው ቢቀር በየቀኑ ካልቻላችሁ በሳምንት 3-4 የማድረግ ልምድ ይኖራችሁ። ምንም አዲስ ፕሮዳክት ቆዳችሁን ስታደርጉ ሙሉ ፊታችሁን ሳይሆን መጀመሪያ መቀባት ያለባችሁ ሁልጊዜ እንደምላችሁ ትንሽዬ ቦታ ተቀብታችሁ 24 ሰዓት ቆይታችሁ ከዛ አይታችሁ ነው ያንን ፕሮዳክት ፊታችሁ ላይ ማድረግ የምትችሉት። ሌላው ደግሞ እንግዲህ ሰው the best ማሳጅ የሚመስለው ምንድነው በጣም ኃይል ስለተጠቀመ ነው። ይሄ ግን በጣም የተሳሳተ መረጃ ነው። ማሳጅ በጣም ሪላክስ የምታደርጉበት ተረጋግታችሁ የምታደርጉት ነገር ነው እንጂ ኃይል ስለተጠቀማችሁ ማሳጅ አደረጋችሁ ማለት አይደለም። በጣም ሪላክስ አድርጋችሁ ሶፍት በሆነ መንገድ ነው በተለይ ፊታችሁ አካባቢ ማሳጅ ማድረግ ያለባችሁ። የማሳጅ ዋናው ሀሳብ ምንድነው? የመጀመሪያው የደም ዝውውራችን እንዲሻሻል ነው። ሁለተኛው ደግሞ የተጠራቀሙ ፍሉዶች እንዲወገዱ ነው። ስለዚህ የሊምፋቲክ ፍሰት እንዲሻሻል ነው። ማስላችንን ነርቮቻችንን ለማነቃቃት በተጨማሪም ደግሞ የኮላጅን ምርቶች እየዳበሩ እንዲሄዱ ነው ዋናው ዓላማው። ስለዚህ ኃይል ስለተጠቀምን ሳይሆን እነዚህ ነገሮች የሚሆኑት በተረጋጋ መንገድ በየዕለቱ ኃይል ከምትጠቀሙ ይልቅ በየዕለቱ የማድረግ ልምድ ሲኖራችሁ ቀስ በቀስ ሂደቱን እያያችሁት ትሄዳላችሁ ማለት ነው። እስኪ በተለይ ሴንሲቲቭ ስኪን ያለኝ ኦይሎች ስጠቀም ቆዳይ ሪያክት እያደረገ ተቸግሬ ያለው
የምትሉ ልክ እዚህ ጋር እንደቀረበልኝ አይነት ጥያቄ ይሄኛውን መንገድ እየተከተላችሁ ሂዱና ከዛ በኋላ ውጤቱን ትነግሩኛላችሁ። እንዳልኳችሁ የአሎቬራ ጄሉ ንጹህ መሆኑን የምታውቁት እንግዲህ ተክሉን ገዝታችሁ እራሳችሁ ጄሉን አውጥታችሁ ብትጠቀሙት ከአልኮል ፍሪ እንደሆነ እርግጠኛ ስለምትሆኑና ንጹህ ጄል መጠቀማችሁን እርግጠኛ ስለምትሆኑ እስኪ መጀመሪያ በአሎቬራ ጄል ሞክሩት ብዬ ልምከራችሁ። ከዛ በኋላ በዛው ቆዳችሁ የቀላባችሁ ይሄ የተቆጣባችሁ የሚያሳክካችሁ ቆዳችሁ ካላችሁ የአሎቬራ ጄል እንደዚህ አይነት ነገሮችን ስለሚያረጋጋ ይሄንን አድርጋችሁ ሞክሩትና ከዛ በኋላ ውጤቱን ታሳውቁኛላችሁ። ሌላ ጥያቄ ካላችሁ ጥያቄዎቻችሁን በተቻለ አቅም ለመመለስ እጥራለሁ። ስላዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው።